አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰብስክራይብ፣ ላይክ፣ ኮሜንት እና ሼር በማድረግ የቻናሉ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። የረሱል ሰለላሁ ዐለይሂ ወሰለም የህይወት ታሪክ ክፍል 2። አሁን ነብያችን የልጅነት ዘመናቸውን አጠናቀዋል፣ ወጣት ሆነዋል። መካ ላይ የሚገኙ ወጣቶች በወጣትነት ዘመናቸው ይጠጣሉ፣ ዚና ያደርጋሉ፣ ይጨፍራሉ፣ ይደሰታሉ። ይሁን እንጂ የመካ ወጣቶች የሚሆኑት ረሱል ሰለላሁ ዐለይሂ ወሰለምን አይመስጣቸውም ነበር። ሁሌም ስራ ላይ ነበር የሚያሳልፉት። ከዕለታት አንድ ቀን ረሱል እንደ ማንኛውም ወጣት ከተማ ላይ መጫወት አማራቸውና ከብቶቻቸውን ለባለቤቱ አስረክበው መሃል ከተማ ገቡ። ሰዓቱ ጨልሟል። ልክ ከተማ ሲገቡ ድል ያለ ሰርግ ላይ እየተጨፈረ ተመለከቱና ጠጋ ሲሉ አላህ ያልተሰበ እንቅልፍ በዚያው ለቀቀባቸውና ሌሊቱን እዚያው ተኝተው አሳለፉ። አላህ እንዲህ እያደረገ የወጣትነት ፈተና ያሸጋግራቸው ጀመር። ቀናት በቀናት ሳምንታት በሳምንታት እየተተካኩ ክረምቱ ተጠናቆ የበጋው ክፍለ ጊዜ መጣ። በዚያ ዘመን አረቦች የንግድ እንቅስቃሴያቸው የሚጠፋው በበጋ ክፍለ ጊዜ ስለነበረ እያንዳንዱ የመካ ተጓዥ ነጋዴ ወደ ሻም ለመሄድ ዝግጅት ጀመረ። ከነዚህ ነጋዴዎች ውስጥም ኸዲጃ የምትባል በስነ ምግባሯ የምትታወቅና በጣም ሀብታም ከበርቴ ሴት አለችበት። ጉዞ ከመጀመሩ በፊት ግን ይህች ኸዲጃ ደሞዝ ከፍለው የንግድ ስራዋን የሚያከናውንላት ታማኝ ሰው በማፈላለግ ላይ ነበረች። ብዙም ሳይቆይ ኸዲጃ ስለ ረሱል ሰለላሁ ዐለይሂ ወሰለም ታማኝነት ሰማችና እሳቸው ዘንድ ሄዳ በማነጋገር የንግድ ስራዋን ለማከናወን ተስማሙ። ረሱል ሰለላሁ ዐለይሂ ወሰለም ከኸዲጃ በተስማሙት መሰረት የሷን ንግድ ተገበያይተውላት ሊመለሱ ከቁረይሽ ነጋዴዎች ጋር የሻም ረጅሙን ጉዞ በጠዋት መጓዝ ጀምረዋል። ከረሱል ሰለላሁ ዐለይሂ ወሰለም ጎን አንድ መይሲራ የሚባል የኸዲጃ አገልጋይ ይራመዳል። ሁሌም ፈተና የበዛበት የአረቢያ አሸዋ በእግር እያቆራረጡ በፍጥነት በመጓዝ መንገዱን ተያይዘውታል። ከላይ ፀሐይዋ በምትለቀው ንዳድ ከአሸዋው ግለት ጋር ተዳምሮ እጅጉን አስቸጋሪ ጉዞ ነበር። ይሁን እንጂ የአየሩን ሁኔታ ችላ በማለት ጉዟቸውን በመቀጠል እጅግ ብዙ መንገድ ካቋረጡ በኋላ አንዳንድ ዛፎች ያሉበት ቦታ ደረሱና ሁሉም እዚያ ቦታ ላይ እረፍት ለማድረግ ተሰባሰቡ። ረሱል ሰለላሁ ዐለይሂ ወሰለም ከቀያቸው ሰዎች ነጠል በማለት አንዲት ጥላ ስር ሄደው ቁጭ አሉ። ሳሉት እስኪ በምናባቸው። ሌላው ለእረፍት ተሰባስቦ ሲስቅና ሲጫወት፣ እሳቸው ዝም ብለው ብቻቸውን ቁጭ ብለዋል። ያ ሐቢቢ ያ ረሱላህ። ከዚያም ረሱል ሰለላሁ ዐለይሂ ወሰለም ቁጭ ካሉበት የዛፍ አቅራቢያ ላይ አንድ መነኩሴ ትንሽ ጎጆ ነገር ውስጥ ቁጭ ብሏል። እሳቸውን ሲመለከት በድንጋጤ ስሜት ራሳቸውን መቆጣጠር ተሳናቸው። ብዙ ከተመለከታቸው በኋላ መይሲራ ወደ ተባለ የኸዲጃ አገልጋይ ዘንድ ጠጋ በማለት ይህ እዚያች ጥላ ስር ላይ ቁጭ ያለው ማን ነው ብሎ ጠየቀው። መይሲራም ይህ ቁረይሻዊ ሰው ሲሆን የሐረም ቤተሰብ ነው በማለት መለሰለት። መነኩሴው በዚያች ጥላ ስር ነብያት እንጂ ማንም አይቀመጥም ብሎ ሄደ። አሁን ሁሉም የሚበቃውን ያህል አርፏል። ገመሎቻቸውን በመፍታት ዳግም ጉዞ ጀመሩ። አሁንም በዚያ ሁኔታ እያረፉ ብዙ ከተጓዙ በኋላ የንግድ ከተማ የሆነችው የሻም ምድር ደረሱ። ሁሉም ከተማይቱን እንደረገጡ ሁሉም ገበያ ሲገባ ሊገበያይ ይበተናል። ረሱል ሰለላሁ ዐለይሂ ወሰለም ግብይታቸውን ሊጀምሩ መይሲራን ይዘውት ወደ መሃል ገበያ ዘልቀው ገቡ። እሳቸው ሲገበያዩ የስነ ምግባራቸው ምጥቀት የመይሲራን ትኩረት ሙሉ በሙሉ ተቆጣጥሮታል። ታማኝነታቸው፣ ቅንነታቸው፣ የአነጋገር ስልታቸው፣ በቃ ሁለንተናዊ ባህሪያቸው መይሲራን ስራ ትቶ እሳቸውን እንዲመለከት አስገድዶታል። በዚህ ሁኔታ ለተወሰኑ ቀናት ከተገበያዩ በኋላ የነጋዴዎቹ የመመለሻ ቀጠሮ ደረሰና ሁሉም የሸመተውን ሸምቶ የሸጠውን ሽጦ በትርፍ ሲመለሱ የረሱል የንግድ ስሌት ግን ከሁሉም በተሻለ መልኩ በእጥፍ ትርፋማ ነበር። ረሱል ሰለላሁ ዐለይሂ ወሰለም በስሩ ያቀፈውን የነጋዴው ጉዞ የአረቢያ ጋራ ተራራ በማቋረጥ ጉዞ ጀመረ። በዚህ አስቸጋሪ የአየር ጸባይ ሁሉም የፀሐዩን ሐሩር በጸጋ ተቀብሎ ግመሎቹን መንዳት ተያይዟል። በዚህ መሃል
ረሱል ሰለላሁ ዐለይሂ ወሰለም በዝምታና በእርጋታ ሲጓዙ አንዲት ዳመና በእሳቸው ቀጥታ በመሆን ከፀሐዩ ንዳድ እሳቸውን ብቻ በማስጠለል እስከ መካ ድረስ ትሸኛቸው ጀመር። ሁሉም በአግርሞት ይመለከቱታል። የተጓዥ ነጋዴ ቡድን እልህ አስጨራሽ ጉዞ ካጠናቀቀ በኋላ ወደ መካ ከተማ በሰላም ደረሱ። የመካ ነዋሪዎችም የሸቀጦች ነጋዴዎችን ለመቀበል በሰልፍ ቆመው ነበር። ነጋዴዎቹ ከሻም ምድር ሸቀጦችን ይዘው መካ በመግባታቸው ነዋሪዎቹ እጅጉን አስፈንጥዟቸዋል። በዚህ መሃል ባለጸጋዋና ከበርቴዋ ኸዲጃ የንግዱን ሁኔታ ለመመልከት ሸቀጧ ጋር ስትመጣ ከጠበቀችው በላይ ትርፋማ ሆኖ አገኘችው። ከረሱል ሰለላሁ ዐለይሂ ወሰለም ጋርም አብሯቸው የሄደው የኸዲጃ አገልጋይ መይሲራ ስለ አስደናቂ ባህሪያቸው መነኩሱ ያለውንና ስለ ዳመናዋ በዝርዝር ነገራት። ኸዲጃ መይሲራ ስለ ረሱል ሰለላሁ ዐለይሂ ወሰለም የነገራትን በተመስጦ ትሰማው ነበር። ይህንን ታማኝ መልከ መልካም ሰው የራሷ የግሏ ልታደርገው ወሰነች። ከዚያም ኸዲጃ ነፍሳ ቢንት ሙነቢት ወደ ተባለችው ጓደኛዋ ዘንድ በመሄድ ሁኔታውን አጫወተቻት። ከዚያም ረሱል ሰለላሁ ዐለይሂ ወሰለም ዘንድ ጥያቄው ቀረበላቸው። እሳቸውም ኸዲጃን ጠንቅቀው ስለሚያውቁ መርሐባ አሏትና ለአጎቶቻቸው አቡ ጣሊብ ኸዲጃን ማግባት እንደሚፈልጉ አሳወቁ። የረሱል ሰለላሁ ዐለይሂ ወሰለም አጎቶችም በሁኔታው ተደሰቱ። የኸዲጃን ቤተሰብ ለማስፈቀድ አቡ ጣሊብን ያካተተ የሽማግሌ ቡድን እነ ኸዲጃ ቤት ላኩ። ልክ ቤት ሲገቡ ምንም ሳያወሩ አቡ ጣሊብ የኢብራሂም ዘሮችና የኢስማኤል ልጆች ላደረገን ጌታ ምስጋና ይገባው፣ ለኛም በየዓመቱ የሚጎበኝ ቤት ለሰጠን ላከበረን ጌታ ምስጋና ይገባው፣ እኛም የዚያን ቤት ከአባ አገልጋዮችና የሰዎች ሁሉ ፈራጭ ላደረገን ጌታ ምስጋና ይገባው። በመቀጠልም እነሆ የወንድማችን ልጅ የሆነው በመልካም ስነ ምግባርና በታማኝነቱ ድፍን መካ የመሰከረለት የሆነው መሐመድ ኢብኑ አብዱላህ ምንም እንኳን ያጠፊ አላቂ የሆነው ገንዘብ ባይኖረውም ለሷ ጌጥ ግን አሁንም ቢሆን ወደፊት በማሟላት ሊያገባት አስቧል። ይህ ልጅ ወደፊት ትልቅ ሚስጥር ይኖረዋል በማለት ሽምግልናቸውን ጀመረ። የኸዲጃ ቤተሰብ መሐመድን በፊትም ጠንቅቀው ስለሚያውቁት ልጃቸውን ሳያቅማሙ በደስታ ዳሯት። ከዚያም ረሱል ሰለላሁ ዐለይሂ ወሰለም ኸዲጃን አግብተው የመካ ህዝብ ኑሮ የማያውቀውን የተረጋጋ በፍቅር የተሞላ ኑሮ መኖር ጀመሩ። በዚህ መሃል አላህ 6 ልጆች ሰጣቸው። ዘይነብ፣ ሩቅያ፣ ኡሙ ኩልሱም፣ ፋጢማ፣ አብዱላህ እና ቃሲም በመባል ይታወቃሉ። ከዕለታት አንድ ቀን የመካ ነዋሪያን ካዕባን በማደስ ላይ ሳሉ ሀጀር አልአስወድን ከካዕባ ታች በኩል ያለውን ጥቁር ድንጋይ ማለት ነው ማን ያስቀምጥ በሚል በጣም ተጨቃጨቁ። ለጦርነት ሁላ እስከ መገባበስ ጎሳዎቹ ተጋግለዋል። በመጨረሻም ሁሉም ጎሳውን በማረጋጋት በቃ በዚህ በር ቀድሞ የመጣው ሰው ሀጀሩል አስወድን ያስቀምጣል በማለት ተስማሙ። ሁሉም ቁጭ አሉ። ማን ይሁን በዚህ በር በመግባት ይህንን የላቀ ክብር የሚቀናጀው በማለት በጉጉት በሩን ማየት ጀምረዋል። ብዙም ሳይዘገይ ሁሉም ሰው በበሩ ላይ አንድ ሰው ሲገባ አይተዋል። ፊታቸው በደስታ ፈካ። ሁሉም የሀጀሩል አስወድን ክብር ለዚህ ሰው ለማስረከብ ደስተኛ ሆኑ። እንዴት አይሆኑ? መሐመዱል አሚን እኮ ናቸው አለይሂ ሰላቱ ወሰላም። ከዚያም ረሱል ሰለላሁ ዐለይሂ ወሰለም ሀጀሩል አስወድን በካዕባ ታች እንዲያኖሩ ሲጠየቁ በቁረይሽ ጎሳዎች መካከል አለመስማማት መፈጠሩን በመረዳት የለበሱትን ሪዳ ወይንም ፎጣ ከትከሻቸው አውልቀው መሬት ላይ አነጠፉት። ከዚያም ሀጀሩል አስወድን ድንጋዩን ማለት ነው ብድግ አድርገው በፎጣው ላይ በማሳረፍ እያንዳንዱን የቁረይሽ ጎሳ መሪ ጠርተው የፎጣውን ጫፍ እንዲይዙት ካደረጉ በኋላ ሁሉም የያዙትን የፎጣውን ጫፍ ተሸክመው ወደ ካዕባ እንዲጠጉ አደረጉ። ከዚያም በሁሉም ጎሳዎች ተይዞ በፎጣው የተጠጋውን ሀጀሩል አስወድ ረሱል ሰለላሁ ዐለይሂ ወሰለም በተከበረው እጃቸው አንስተው በካዕባ ላይ አሳርፈውታል። ከዚያም በኋላ ረሱል ሰለላሁ ዐለይሂ ወሰለም ሁኔታቸው የተቀያየረ መጣ። ብቸኝነት የቅርብ ጓደኛ አድርገው በመያዝ ስለዚህ ፍጥረት ዓለሙ አፈጣጠርና ስለ ፈጣሪው በጥልቀት ማንሰላሰል ጀመሩ። አብዛኛውን ጊዜያቸውን ከሰው ተነጥለው ስለ ፍጥረቱ ዓለሙና ስለ አስተነባባሪው ለማስተንተን ትልቁን ተራራ ስንቃቸውን ይዘው በመውጣት ሌት ተቀን ሂራ በሚባለው ዋሻ ውስጥ ያሳልፉ ጀመር። ሁሌም ወደዚያ ዋሻ ሲሄዱ አንድ ሰላምታ የሚያቀርብላቸው ድንጋይ አለ።
ሁሌም ያስተውሉታል። አሁን ነገሩ ሊገላለጥ እየተቃረበ ነው። ረሱል ሰለላሁ ዐለይሂ ወሰለም በህልማቸው ያዩት ነገር ሁሉ በገሃዱ ዓለም መመልከት ጀምረዋል። በወርሃ ረመዳን በ40ኛ ዓመታቸው ማለት ነው ከዕለታት አንድ ቀን ረሱል ሰለላሁ ዐለይሂ ወሰለም እንደወትሯቸው እዚያ ዋሻ ውስጥ ሆነው በማስተንተን ላይ ሳሉ ጅብሪል ዐለይሂ ሰላም በሰው ተመስሎ ወደ ዋሻው ዘልቆ ገባ። ከዚያም ልክ እንደገባ ምንም ሳይናገር አንብብ አላቸው። እሳቸውም ማንበብ አልችልም አሉት። እሱም አንድ ጊዜ ወደ እሳቸው ጠጋሉና እቅፍ በማድረግ በጣም ጨመቋቸው። ከዚያም ለቀቅ አደረጓቸውና አሁንም አንብብ አላቸው። ረሱል ሰለላሁ ዐለይሂ ወሰለም እኔ ማንበብ አልችልም አሉት። ይህን ጊዜ ጅብሪል እንደቀድሙ ተደጋጋሚ ጊዜ እየጨመቀ ካለማመዳቸው በኋላ ለቀቅ አደረጋቸውና አንብብ፣ በዚያ ሁሉን በፈጠረው ጌታ ስም፣ ሰውን ከረጋ ደም በፈጠረው ጌታ ስም አንብብ፣ ጌታህ በጣሙን ቸር ሲሆን የሚል የቁርአን አንቀጽ አወረደላቸው። ይህንን ጊዜ ረሱል ሰለላሁ ዐለይሂ ወሰለም በፍጥነት እየተንቀጠቀጡ ወደ ቤት መጡ። እቤት ኸዲጃ ነበረች። ወዲያ ፍራሻቸው ላይ በመተኛት አከናንቡኝ ማለት ጀመሩ። ኸዲጃም አከናነበቻቸውና ሲረጋጉ የሆኑትን ሁሉ ነገሯት። እሷም ብልህና አስተዋይ ናትና የቀድሞ መልካም ባህሪያቸውን በማስታወስ አላህ ለመጥፎ ነገር አሳልፎ እንደማይሰጣቸው አጽናናቻቸው። ይህን ጣፋጭ ንግግሯን ከኸዲጃ አንደበት ሲሰሙ ረሱል ሰለላሁ ዐለይሂ ወሰለም መረጋጋት ሰፈነባቸው። ከዚያም በማስተዋል ያጋጠማቸውን ክስተት ማስተንተን ጀመሩ። ኸዲጃ ምንም እንኳን ውድ ባለቤቷን ለማጽናናት እንዲህ ብትናገርም ነገሩ ረፍት ስለነሳት ረሱል ሰለላሁ ዐለይሂ ወሰለምን ይዛ የክርስትና ሃይማኖት ላይ ወዳለው በድንቁርና ዘመን ስለ ራእይና ወህይ ዕውቀት ወዳለው አጎቷ ወረቃ ኢብኑ ነውፈል ይዛቸው ሄደች። ከዚያም አጎቴ እስኪ መሐመድ የሚነግርህን ስማው አለችው። አጎቷም ልጄ ምን ገጠመህ አለው። ረሱል ሰለላሁ ዐለይሂ ወሰለም በጣፋጭ አንደበታቸው ክስተቱን ዘርዝረው ነገሩት። ወረቃም ይህማ በሙሳ ላይ ሲወርድ የነበረው መንፈስ ነው። እኔ በህይወት ቆይቼ በአንተ ነብይነት ባምንብህና ህዝቦች ከሀገር ሲያባረሩ ከጎንህ ሆኜ ብረዳህ ምንኛ በታደልኩ አለው። ይህን ጊዜ ረሱል ሰለላሁ ዐለይሂ ወሰለም ድንግጥ አሉ። ከዚያም ወደ ወረቃ ዞር በማለት ወገኖቼ እኔን ከሀገር ያስወጡኛል ብሎ ጠየቁት። ወረቃም አዎ እንዳንተ ያለ ተልኮ ይዞ የመጣን ሁሉ ይዋጋሉ አላቸው። ከዛም ረሱል ሰለላሁ ዐለይሂ ወሰለም ያ ራእይ ናፈቃቸው። ያ አንብብ የሚለው መልአክ እጅጉን ናፈቃቸው። ከዕለታት በአንድ ቀን ረሱል ሰለላሁ ዐለይሂ ወሰለም መንገድ ላይ ሳሉ ከወደ ሰማይ የሆነ ድምጽ ሰሙ። የሰሙትን ድምጽ ለማጣራት ከወደ ሰማይ ቀና ሲሉ ያን መልአክ በምድርና በሰማይ መካከል በዙፋን ተቀምጦ ተመለከቱት። ትዕይንቱ በጣም ያስፈራ ነበር። ከዛም ወደ ቤት በመገስገስ ኸዲጃን ጠርተው ልብስ ደርቢልኝ አሏት። ደረበችላቸው። ልክ እንደተኙ ጅብሪል መጣና አንተ ልብስ ደራቢው ሆይ ተነስ አስጠንቅቅም፣ ጌታህንም አክብር፣ ልብስህንም አጥራ፣ ጣዖትንም ምራቅ አለው። ከዚያም በኋላ ረሱል ሰለላሁ ዐለይሂ ወሰለም ዳዕዋ የማድረግ ግዳጅ እንደተጣለባቸው ተገነዘቡ። ያኔ ዳዕዋቸውን ከጎናቸው ባለው ሰው መጀመር ፈለጉና ኸዲጃን ወደ አላህ ጠሯት። እሷም ለአላህ ጥሪ እጅ ነሳች። የቅርብ ጓደኛቸውና በመልካም ባህሪ ዕውቅ የሆነው አቡበክርን ወደ አላህ ጠሩት። እሱም ለአላህ ጥሪ አጎበደደ። ዓሊ ኢብኑ አቢ ጣሊብ የ12 ዓመት ልጅ ሲሆን ወደ አላህ ጠሩት። እሱም ለአላህ ጥሪ እጅ ነሳ። ከዛ አቡበክር በዙሪያ ያሉትን ሰዎች በሚስጥር መጣራት ጀመረ። አብዱራህማን ኢብኑ አውፍ፣ ዑስማን ኢብኑ አፋን፣ ዙበይር ኢብኑ አዋም፣ ጦልሃ ኢብኑ አብዱላህ እና በርካታ ሰዎች በአቡበክር አማካኝነት ዲኑን ይቀላቀሉ ጀመር። ያን ጊዜ ሶላት እኛ በምናውቀው መልኩ አልተወሰነም ነበር። ብቻ ጎህ ከመቅደዱ በፊትና ጀንበር ከመጥለቋ በፊት ሁለት ረካዓ በረሱል ሰለላሁ ዐለይሂ ወሰለም መሪነት በድብቅ ይሰግዱ ነበር።